ግን ደግሞ ኦርካን ከሜላት ላይ መንጠቅ የለብኝም። መጣው ምንድን ነው? ማን ስምሽ ማን ነው? ምን ያደርግልሃል? ዋው እንዴት አባትሽ ነው የምታምሪ። ምን ፈልገህ ነው የመጣኸው? ምን እፈልጋለሁ? አንቺን ነው። እባክህ ውጣልኝ። በመታገል ጊዜ ማናጠፋ ጥሩ ነው። ጫፌን እንዳትነካኝ። እኔ ጫፍሽን አልፈልግም፣ ሙሉ ገላሽን ነው የምፈልገው። ማንም አይመጣም አላለችኝም እንዴ? ውጣልኝ። ጉድ ሰራችኝ። ማነች ማንም አይመጣም ብላ ያለችህ? አፍሽን ዝጊ። ሴት ናት እኔ እንድትደፍረኝ የላከች? አሁን እኔ የምልሽን ብቻ ነው የምታደርጊው። በሩን ልከፍተው ነው። እሱን እኔ የምልሽን ብቻ ነው የምታደርጊው። እሺ እሺ። ምን ሆኖ ነው በር ማከብ? እኔ እናውቃለሁ እንግዲህ እየወሰለተች ይሆናላ። በዚህ ቅጽበት የት ትሄዳለች? ውስለትና የለመደ ሰው እኮ አርፎ መቀመጥ አይችልም። አንቺ ካፍሽ ደግ ነገር አይወጣም እንዴ? ደግ ነገር ማውራት ካልቻልሽ አፍሽን ለጉኝ። ምን ነው በጣም አትንኩብኛል። አሁን እሱን ትተሽ አንኳኩላት። ቀስ ብለሽ በሩን ትከፍቺዋለሽ። ምንም የተለየ ነገር አደረጋለሁ ብትይ ወዮልሽ፣ ወዮልሽ። የሙላችሁን ነገር ብቻ አድርገዋል። እሺ ምንድን ነው የምትፈልገው? ወደዛ ዞር በሉልኝ። እሺ እሷን ብቻ ልቀቃት፣ እንዳትጎዳትሽ። ወደ ኋላው ነው እኔ አልጎዳት። ምንድን ነው እንዲህ አትንካት፣ ደም ሊኖራት ይችላል። ምንም አላደረገሽም አይደል? ምንም አላደረገኝ። ተመስገን። ምን ተመስገናለሁ? ማን እንደሆነ ተናገር እንጂ። ማንነቱን አንቺ ብትነግርኝ ይሻል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ዛሬ ሲኖላ ድራማ ክፍል 6 ካች ብለናል ማለት ነው። እንግዲህ ዛሬ እውነታው ተጋለጠ። ሁሉን ነገር ሲኖላ የተናገረች ማለት ነው። ሜላትም ኦቆቆቅ እያለች ትገኛለች። የሜላት ሴራ ግን እስከ መቼ ድረስ ነው እውነት? አሁንስ ከምር በጣም ዘጋችን። ለተመልካችም ክብር ይኑራት እንጂ ሁልጊዜ ተንኳል ተንኳል ተንኳል። አንድ ቀን እንኳን በትክክል ሰርታ አታውቅም ማለት ነው። ሲኖላ ግን እንደዚህ የምትታማሊ አይደለችም። እውነት በጣም ተወዳጅ፣ በጣም ለሰው አክባሪ ናት። በትዳራቸው መካከል ራሱ እንዲበጠበጥና የሆነ ነገር ክፍተት እንዲኖር አትፈልግም እሷ ማለት ነው። ያለውን ነገር ሁሉ መሾፋፈን ነው የምፈልገው። ዛሬ ደግሞ ብላ ምን አለቻት? እሷ እኮ ተጠቃሚ ናት ብላ ነገረቻት ማለት ነው። ለዋርካ ነገረችው። እሷ ተጠቃሚ ናት፣ የኤዲስ ተጠቃሚ ናት ብላ በምንነግረው ሰዓትም እንዴ ናት እንዴ ምናምን አይደል? ምን ችግር አለው? እኔ ምንም ያደረኩት ነገር የለም ምናምን ብሎ እሱ ራሱን ስለሚያውቅ፣ እሷ ግን ጠርጥራ ነው ይሄን እንድታደርግ የተነሳችው ማለት ነው። አንድ ላይ ታቸው ወዲያ ነበረና በቃ አንድ ላይ ካደሩ ይደነግጣል፣ አንድ ላይ ካላደሩ ደግሞ አይደነግጥም የሚል ሴራ ነበረ የጠነሰሰችውና ሜላት ያንን በምትጠነስስበት ሰዓትም እነሱ ምንም ነገር ግንኙነት ስለሌላቸው ምን ችግር አለ ምናምን ብሎ ተመለሰ ማለት ነው። እሷም ሲኖላም ኪችን ውስጥ ታገኛታለች። ስሚ እኔ ያልኩሽን ባትናገሪ ዛሬ ህይወትሽ ከዚህ ከቤት ይወጣል ማለት ነው ብላ በምትጠይቅባት ሰዓትም እሷም እንደዚህ አለች። ምንድነው ስትላት በቃ እኔ ተጠቃሚ ነኝ፣ እስካሁን ድረስ ሸሽግ ያለው የኤዲስ ተጠቃሚ ነኝ በይው ብላ ስትነግራት አይደለም ለምንድን ነው የምለው ብላ በምትናገርበት ሰዓትም ይሄን ካልሽው አንድ ላይ አልሆናችሁም ማለት ነው፣ ይሄን ካላልሽው ግን አንድ ላይ አድራችኋል ማለት ነው ብላ ታሳምናታለች። እሷም እሺ በቃ እላለሁ ብላ ሂዲያ ከክፍሉ በቃ እኔ እኮ ዋርካ እንደዚህ ያለሁ ነኝ
ብላ በምትነግርበት ሰዓትም አይዞሽ ምን ችግር አለ የራሴን ጠብቂኝ ምንም ችግር የለም ብሎ እሱ ደግሞ በማጽናናት ላይ ነው። እሱ እርግጥ በጣም ነው የሚወዳት በጣም ነው የሚያፈቅራት። ይሄን ብሎ ገልጾ ባይነግራትም በጣም ነው የሚወዳት። ሲቀጥል ሜላትን ያለው ስሜት ምንም ነገር ስሜት የለኝም ምንም አልወዳትም እሷን ያየሁበት ቀን መቼ ቀን ነው አቦ እያለ ያየባትን ቀን ራሱ እየረገም ይገኛል ማለት ነው። ሲኖላም ታፈቅረዋለች ሁሉ ነገር ትወድለታለች። ምክንያቱም ሁሉ ነገር ብትናገረው ብታስከፋውም ሆነ ምንም ብትለው የሚመልስላት ጥሩ መልስ እንጂ ሌላ መጥፎ መልስ እንኳን ራሱ መልሶላትም አያውቅም። አንቺ በምትናገሪበት ሰዓትም ሁሉ ነገርሽን በቃ ለኔ ሁሉ ነገር ነው እነዚህ አይኖችሽ እነዚህ ውብ አይኖችሽ እያሉ እሱም ይላታል ማለት ነው። እንግዲህ ሲኖላም በፍቅር ላይ ተወግታለች ማለት ነው። ዛሬ ፍቅሯን እሷም ገለጠችለት። ዋርካም ባንድ ላይ መሆናቸው አይቀርም ማለት ነው። ሜላት ከዳር ትንጨረጨራለች ዝም ብላ ከዳር ውጭላቸው እነሱ ፍቅራቸውን ያጣጥሙ። ሜላት ውጪ ከመካከላቸው ማለት ነው። አንቺ አትፈለጊም። ምክንያቱም እውነት የሴት ልጅ ክብር የላትም። ክብር ቀርቶ ምንም ነገር የላትም። ሴት ልጅ ነሽ። በሴት ልጅ ላይ ደግሞ እንደዚህ ያለ ነገር አይደረግም። ለማንኛቸውም እሷ እንዲያ ደፈራትና እንዲያ ወንድ እንዲያስገባች አስመስላ ከዋርካ ጋር መጀመሪያ ዋርካና ሲኖላ ታገድፈው እየሄዱ ካለ በቃ መታሸት አለብህ ሐኪም ቤት መሄድ አለብህ ብላ በምትነግርበት ሰዓት ሜላት አይኔ ደህና ነኝ እሷን ትቻ አለዲም እሷ ማብራን ትሄድ ብሎ በሚናገርበት ሰዓትም አይ አትሄድም። ምክንያቱም እሷ ከሄደችማ ቤቱን ለማንተተን ምናምን እሷ ግን የቀጠረችው አለ ደውላ የነገረችው አለ እኛ እንወጣለን አለኛ ስንወጣልህ አንተ መተክ እሷን አንድ ነገር አድርግ ብላ ደውላ ስትነግረው አይኔ መግደል እንጂ መድፈር አላቅም ስለዚህ እኔ መድፈር ፍላጎትም የለኝም አላደርግም ሲል በቂ ገንዘብ እከፍልሃለሁ ዲፈርልኝ እሷን ከምገላ ዲፈርና ሴትነቷን እንዲጠላ ነው ማደርጋት የሷ ሴትነትን ትጥላው በማለት ላይ ይገኛል ማለት ነው። እንግዲህ ሲኖላም እንደዛ ብላ በምትናገርበት ሰዓትም እነሱ ወጥተው ከኪችን ሆና ብቻዋን እያውሰለሰለች ትገኛለች በዋርካ ዙሪያ ውስጥ። ዋርካን ሳላፈቅረው አልቀርም ሳልወደው አልቀርም ከልቤ ሳይሆን አይቀርም ምክንያቱም ሁሉ ነገሬን ይረዳኛል ግን በእነሱ መካከል ገብቼ በሜላትና በዋርካ መካከል ገብቼ የነሱን ኑሮ አልበጠብጥም እነሱ ኑሯቸውን ይኖሩበት እንጂ ከኔ ጋር መሆን አይችልም መቼም አይሆንም እያለች ራሷን በምትጠይቅበት ሰዓትም ከውጭ ላይ በበር ተንኳኳ ማለት ነው። እንግዲህ በሩ በተንኳኳበት ጊዜ እሷም ማን ነው መጣሁ ብላ ተነስታ እየሮጠች ስትከፍት የመጣው ግን ሌላ ነው ማለት ነው። እነሱ መተዋል ብላ ነበር እነ ዋርካ መተዋል ብላ ነበር በር ልከፍት ያለችው ማለት ነው። እሱም አንገቷን ይዞ ነው እንትን ያላት ማለት ነው። አትጩሂ ምናምን ብሎ በሚቆጣ ሰዓትም እጮሃለሁ ውጣ ምን ፈልገህ ነው የመጣኸው ማን ነው ስሚ ሲላት ሲሚ ምን አገባህ ስትለው ዋው ታምሪያለሽ እያለ እሷ ደግሞ ተንደርድራ በር ቆልፍ ስትል መኝታ ካላ አስገብታ ለቆልፍ ስትል እሱም እንግዲህ ያው ወንድ ነውና ያንን በር እንዲያትቆልፍ አደረጋት ማለት ነው። ካፍቶ ገባ ማለት ነው። በሚገባበት ሰዓትም እሷንም ጣላት ወርቃ እንዳለም ራሱ ወደው እሷን ከመጣሉ በሩ ተንኳኳ። ፈጣሪም ደግሞ ለሚስኪኖች ስላለ ማለት ነው። እሷ ሲንኳኳ እንዴ ምንድናት እችልሽ ተቸግራለች እንዴ ማንንም አይመጣም ብለኝ አልነበረም እንዴ እያለ እሱም ሊደፍራት የገባው ሰውዬ ብሎ ራሱን ሲጠይቅም አሃ ሰው ነው እንዴ የላከህ ማናት የላከች ሴት ናት የላከችህ እያለች ተናገረች ማለት ነው። ሲኖላይም ይሄን የምታደርገው የሜላት ሴራ ነው ማለት ነው። ያንንም መጨረሻ ላይ እንደዛ ሆና በምትናገርበት ሰዓትም ተጋለጠኝ ማለት ነው። እንዲህ ያደረገችው እኮ እሷ ናት። ምክንያቱም እኔ ታማሚ ራሱ አይደለም ኤችአይቪ ተጠቃሚ ነኝ ብዬ ያልኩት ውሸቴን ነው እሷ በይብላይ ነው ብላ ለዋርካ ነገረችው ማለት ነው። ዋርካ እቺ ሴት አይደለችም የሴት ጉዳይና የሴት ነገር የማይገባት ናት እሷን እኮ በህይወት የራሱ አላስገባትም ምንም አልፈልጋትም እያለ ነገራት ማለት ነው ለሲኖላይ። እንግዲህ አሁን ላይ ሲኖላና ዋርካ አንድ ላይ ይሆናሉ። በቀጣይ አንድ ላይ እስከሚሆን ድረስ በተስፋ እንጠብቃለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውዶች እያበረታቱኝ በጣም አሪጋ አመሰግናለሁ።